በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘጥር ይቅርታቸው ቸርነታቸው ከእኛ ጋር ለዘላለም በእውነት ይኑርና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥር ወር የሚነበብ የአብ የወልድ መንፈስ ቅዱስን ድርሳን እነሆ ማንበብ እንጀምራለን። ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ዕቃው ወደሚባል ፈሳሽ ሂደው እንዲህ አሉ። እስከ ዛሬ ድረስ ስማችን ፈጽሞ ተረሳ። የጻድቃንና የሰማዕታት ስም ተጠራ። መታሰቢያቸውን በምድር ላይ ተደረገ፣ በሰው ዘንድም ታወቁ። እኛ እስከ መቼ ድረስ ተረስተን እንኖራለን? ከዚህ በኋላ ስማችን ይምላ፣ በዓለሙ ሁሉ እንደ ፀሐይ እንወጣለን። እነሆ ስማችን ይመሰገን ዘንድ ጊዜያችን ደርሷል። ሱራፌልና ኪሩቤልም ለሰው ሁሉ እንዲነግሩ ታዘዙ። የባሪያ ስም ሲጠራ የጌታ ስም ለምን ተተወ? ባሪያ ከበታች የሆነ ባሪያ በላይ ከሆነ ግን የጌታ ስም አይታሰብም። ከጌታው የሚበልጥ ባሪያ የለም። ለጻድቃን ለሰማዕታት ቃል ኪዳን የሰጠን እኛ አይደለንምን? የእኛን ስም አልጠሩም። እኛ አይሆንም ብንል ስማቸውን የሚጠሩትን እነሱ ማዳን ይቻላቸዋልን? አይሆንም አልን። እስኪ ያድኗቸው። አጋንንት ከደጅ ቆይተው ወደ ኋላቸው ወስደው ይከሷቸዋል። ሰው ሆይ የሚሻልህ እኛን አስቀድም። ዓለሙ ለምን አይወደንም? ምን ያደርጋሉ ይሉናል፣ እንደምንም ይጠሩናል። እኛ ለሰው ምሕረትን እንወዳለን። ሰው ግን ስማችን እናቀው በእነሱ ዘንድ የተናቀን አደረግከን ብሎ ነቢይ እንደተናገረ፣ ሰውስ ስማችንን በውሻ ስፍራ አኖረው። ምን እናድርገው? ስማችንን ግን በሕይወት ቦታ እናኖረዋለን። ምን እናድርገው? ከክፉ አውጥቶ በመልካም ቦታ አኖር ነው። እነሆ ለሰው ከንስሐ በቀር ሌላ አልሰራንም። ሰው ያላከበረንን ፍጥረቱ ሁሉ ያከብረናል። መላእክትም ሁሉ ያመሰግኑናል። ሰማዕታትም በመንበራችን ፊት ይሰግዳሉ። ምንጮችና ፈሳሾችም ስማችንን ያውቃሉ። ተራራዎችም ያመሰግኑናል። እጽዋቱ ሁሉ ያፈራሉ፣ ለክብራችንም ምስጋና ያቀርባሉ። ነገር ግን መልካም የሰራ ከእኛ ዘንድ ዋጋውን ይቀበላል። በእርሻው ውስጥ ዘርን የዘራ በኋላ ፍሬውን ያገኛል። ዛሬ መታሰቢያችንን ያደረገ ስማችንን የጠራ እነሆ ከእኛ ዘንድ ዋጋውን ይቀበላል። ከመሞቱ አስቀድሞ 7 ቀን ሲቀር እኛ ወደ እሱ መጥተን ንስሐ እንሰጠዋለን። በዕለተ ሞቱም መላእክት ክንፎቻቸውን ዘርግተው እንደ ክረምት ደመና ይጋርዱታል። ተቀብለን ወደ ሰማይ ልናሳርገው ወደ እርሱ እንመጣለን። ባሕረ እሳትን አሻግረን ብርሃን ወዳለበት ሀገር እናገባዋለን። መላእክትም ሁሉ ያ ሰው ያለበትን አያውቁትም። ያን ሰው ፍርሃት፣ ረዓድ፣ መታወክ እንዳይደርስበት ሰማይና ምድር ሲያልፉ አናሰማውም። ግሩም ፍርድ በሚሰጥባት በዚያች ቀን እናድነዋለን። መታሰቢያችንን ቢያደርግ እናስበዋለን። በዚያች ቀን በፊታችን አያፍርም፣ ከእኛ ጋርም ይኖራል። ኃጥአንና ጻድቃንንም ይሰናበታቸዋል። ከመፍጠር በቀር ሁሉ ይቻለዋል። እኛ ባሰብን ጊዜ እሱም ያስባል። በዚህ ዓለም መታሰቢያችንን ያደረገ እኛ ባደርንበት አብሮን ያድራል። በሚመጣውም ዓለም ፈጽሞ ይከብራል። እነሆ የብርሃን ቤት ይሰጠዋል። ያን ሰው መላእክት ያጅቡታል። መብረቅ የያዙ አሉ፣ ሰይፍ የያዙም አሉ፣ የመብረቅ ሾተል የያዙ አሉ፣ የክብር አክሊል የተቀዳጁም አሉ፣ አንደበታቸው እሳት የሆኑም አሉ። ኃይላትና መናብርት ያመሰግኑታል፣ መኳንንትና መሳፍንትም ያከብሩታል። በዚች ቀን ከእኛ ጋር ይቀመጣል። ፍጥረት ሁሉ ይገዙለታል። መላእክተ ጽልመት ግን አይቀርቡትም፣ ሽማግሌዎችም ያከብሩታል። ነቢያትና ሐዋርያትም ይዘምሩለታል። ካህናትና ዲያቆናትም ያወድሱታል። የተሰወረው ምስጢርም ይገለጥለታል። በሀገሩ ሁሉ ከእኛ ጋር ነግሶ ይኖራል። እንደዚህ በሆነ ጊዜ ባሕረ እሳት ትንቀጠቀጣለች። መላእክተ ምሕረትም ይላላኩታል። አንበሶችና ነምሮች ይፈሩታል። ከእሱም ጋር በሄሮድስ እጅ በግፍ የተገደሉ ሕፃናት ይጫወታሉ። እግዚአብሔር በፈሳሾችና በምንጮች አንደበት ተመሰገነ ብሎ ነቢይ እንደተናገረ ጨረቃና ከዋክብት ያመሰግኑታል። ያ ሰው በሥላሴ መንግሥት ይደሰታል። ይህም ከሆነ በኋላ አብ ወልድ መንፈስ ቅዱስ አሉ። እኛ እስከ ዛሬ ጀምሮ በስማችን ለሚታመን ለዚያ ሰው እናዘጋጅለታለን። የወደደን እኛም እንወደዋለን። ነገር ግን በምድር ላይ እንድንነግስ አልወደደም። በሀገር ሁሉ ስማችን ይከበር ዘንድ ዓለሙ አልፈቀደም። ሰው ሆይ ነቢይ በእውነት የምስጋና መሥዋዕት ሰዋ ያለውን አልሰማህምን? በእግዚአብሔርም እመኑ። በጻድቃንና በሰማዕታት ስም ማመናችሁ አያድናችሁም። በሰው ልጅ ከመታመን በእግዚአብሔር መታመን ይሻላል። በአለቆች ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል ብሎ ነቢይ እንደተናገረ መታመንስ በአብ በወልድ በመንፈስ ቅዱስ ይሻላል። ይህንም ብለው ስማቸውን በዓለሙ ዘንድ እንዲዘሩ ሌሎች መላእክት ታዘዙ። አብ ወልድ መንፈስ ቅዱስም ከዛሬ ጀምሮ
የሚወደንን በዚህ ቃል እናውቀዋለን አሉ። ከዚህም በኋላ አብ ወልድ መንፈስ ቅዱስ ሂደው ወደ መንግሥተ ሰማያት አዳራሽ ገቡ። አብ ወልድ መንፈስ ቅዱስ ሆይ ከዛሬ ጀምረን ከድንገተኛ ሞት ታድኑንና ከሰይጣናትም እጅ ትታደጉን ዘንድ በዚህ ስማችሁ እንለምናችኋለን፣ ለዘላለሙም አሜን።